ከተማ የሚካሄደው አምስተኛ ዙር ሀገር አቀፍ የሰላም ኮንፈረንስ በተሳካ ሁኔታ ለማካሄድ የሚረዳ የቅድመ ዝግጅት የምክክር መድረክ ተካሄደ። ጥቅምት 21 ቀን 2018 ዓ.ም በኢትዮጵያ ሃይማኖት ተቋማት ጉባኤ ጠቅላይ ጻፊ የሚመራ የልኡካን ቡድን በአርባ ምንጭ ከተማ ከደቡብ ኢትዮጵያ ክልልና ከአርባ ምንጭ ከተማ የመንግስት የሥራ ኃላፊዎች፣ መንግስታዊ ካልሆኑ ተቋማት መሪዎችና ከሃይማኖት አባቶች እንዲሁም ከልዩ ልዩ የማህበረሰብ ክፍል ተወካዮች ጋር አምስተኛውን ሀገር አቀፍ የሰላም ኮንፈረንስ በተሳካ ሁኔታ ለማካሄድ የሚረዳ የምክክር መድረክ አካሂደዋል። በምክክር መድረኩም የኢትዮጵያ ሃይማኖት ተቋማት ጉባኤ ጠቅላይ ጻፊ ሊቀ ትጉሃን ቀሲስ ታጋይ ታደለ ሰላም ለሁሉም የመጀመሪያ ተቀዳሚ ዓላማና የጋራ አጀንዳ በመሆኑ ሁሉም ለሰላም በትብብር ሊሰራ እንደሚገባ በመግለጽ አምስተኛውን ሀገር አቀፍ የሰላም ኮንፈረንስ በስኬት ተጀምሮ እንዲጠናቀቅ ሁሉም አካል ያቅሙን ያክል ድጋፍና ትብብር እንዲያደርግ ጥሪ አቅርበዋል። በመድረኩም የተገኙት ባለድርሻ አካላት ሰላም የጋራ አጀንዳ በመሆኑ ለሰላም ግንባታ ስራ ቅድሚያ በመስጠት ሀገር አቀፍ የሰላም ኮንፈረንስን በደመቀ ሁኔታ ማካሄድ እንደሚችሉ ያላቸውን እምነት አስረድተዋል። መረጃው የኢትዮጵያ ሃይማኖት ተቋማት ጉባኤ የህዝብ ግንኙነትና ሚዲያ ክፍል ነው።